فاطمة بنت رسول الله. የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? ይህ በየሳምንቱ ጁማ በቀልብ ዶክተር የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ የሳህባ ታሪክ እነሆ ዛሬ ደግሞ በአላህ ፍቃድ ከባለፈው ሳምንት የቀጠለው የታላቋ ፋጢማ ቢንቲ ሙሐመድ ረዲየላሁ አንሃ ታሪክን ይዘንላችሁ ቀረብን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግም ቤተሰብ ይሁኑን። ቢስሚላህ ወደ ታሪኩ። ፋጢማ ቢንቲ ሙሐመድ ክፍል 2። ቁረይሾችም ምንም ምግብ እንዳይተላለፍላቸውና ከሙስሊሞችም ጋር ማናቸውንም አይነት የንግድ ግንኙነት እንዳይካሄድ የተደነገገው ማዕቀብ እንዲጠናከር አደረጉ። ለሙስሊሞች ይህ ችግር ትንሽ ጋብ የሚለው በዓመት አንድ ወቅት ብቻ ነበር፣ በሐጅ የጸሎት ስነ ስርዓት ወቅት። ማዕቀቡ ከ3 ዓመት በኋላ ተነሳ። ቢሆንም ነቢዩም ታላቅ መከራና ሐዘን ገጠማቸው። ማዕቀቡ ከተነሳ ብዙም ሳይቆይ ታማኟና ተፈቃሪዋ የምዕመናን እናት ኸዲጃ በሞት ተለየቻቸው። በእርሷም ሞት ምክንያት በ3 ዓመት የስደት ዘመን የነበራቸውን የእንክብካቤና የጥንካሬ ምንጭ አጥተዋል። እመት ኸዲጃ ከሞቱ ብዙም ሳይቆዩ አቡ ጧሊብ ከዚህ ዓለም ያለፉበት ጊዜ ለነቢዩና ለቤተሰባቸው የሐዘን ዓመት በመባል ይታወሳል። ፋጢማ ረዲየላሁ አንሃ ምንም እንኳን ትልቅ እህቷ እሙ ኩልሱም በቤት ውስጥ ብትኖርም ከእናቷ ሞት በኋላ የቤተሰብ ኃላፊነት ይሰማት ጀመር። ለአባቷ መልካም እንክብካቤ ልታደርግላቸው እንደሚገባትም ተገነዘበች። ይህንን ሐሳቧን በተግባር በመግለጽም እሙ አቢሃ ወይም ደግሞ የአባቷ እናት የሚል መጣሪያ ተሰጣት። ለአባቷ ታደርግ የነበረው እንክብካቤ ገደብ አልነበረውም። በጭንቀትና በፈተና ወቅትም ታጽናናቸዋለች። ዘወትር በአባቷ ላይ ይሰነዘር የነበረው ጥቃት ለአእምሮዋ እጅግ አሳማሚ ከመሆኑ የተነሳ ብዙም ታስብላቸዋለች። አንድ ወቅት አንድ አእምሮ ቢስ ቁረይሽ ከመሬት አፈር ዘግኖ ራሳቸው ላይ ነሰነሰው። ሁኔታውን በታጋሽነት በማለፍ ከቤታቸው እንደገቡ ፋጢማ አፈሩን እያራገፈችላቸው አምረራ አለቀሰች። እርሳቸውም አታልቅሽ ልጄ፣ አላህ አባትሽን ከመጥፎ ነገር ይጠብቀዋል ሲሉም አጽናኗት። ነቢዩ ለፋጢማ ረዲየላሁ አንሃ ልዩ ፍቅር ነበራቸው። አንድ ወቅት ማንም ቢሆን ፋጢማን ያስደሰተ አላህን እንዳስደሰተ ነው። እርሷን ያስቆጣ አላህን እንዳስቆጣ ነው። ፋጢማ አካሌ ናትና እርሷን የሚያስደስት ሁሉ ያስደስተኛል፣ የሚያስቆጣት ሁሉ ያስቆጣኛል ሲሉ ተናግረዋል። በተጨማሪም በዓለማችን ላይ 4 ምርጥ ሴቶች አሉ። እነርሱም ድንግል መርየም አለይሂ ሰላም፣ የፈርዖን ሚስት አስያ፣ የምዕመናን እናት ኸዲጃና የሙሐመድ ልጅ ፋጢማ ናቸው በማለት የፋጢማን ደረጃ ገልጸዋል። ይህ ንግግር ፋጢማ በእናቷ በኸዲጃ ብቻ በተያዘው የአባቷ ክብር ልብ ውስጥ የፍቅርና የአድናቆት ስፍራ እንዳገኘች ያመለክተናል። ፋጢማ ረዲየላሁ አንሃ አዛህራ ወይም አንጸባራቂዋ የተሰኘ መጠሪያም አላት። ይህ መጠሪያ የተሰጣትም ብርሃን፣
ኑር ፈንጣቂ በሆነው ፊቷ ምክንያት ነው። በተጨማሪም ከብጽዕ ባህሪዋ የተነሳ አልበቱል በመባል ትጠራለች። ጊዜዋን የምታሳልፈው አልባሌ ነገር በመስራት ሳይሆን ሶላትን በመስገድ፣ ቁርአንን በመቅራት፣ ሌሎች ኢባዳዎችን በትጋት በመፈጸም ነበር። ፋጢማ ረዲየላሁ አንሃ የአላህ መልእክተኛ ከሆኑት ከአባቷ ጋር ቁርጥ ያለ መመሳሰል አላት። የነቢዩ ሚስት አይሻ አንድ ወቅት ስለ ፋጢማ እንዲህ ስትል ትናገራለች። በንግግሯ ከሰዎች ጋር ሐሳብን ስትለዋወጥና በሁኔታዋ የአላህ መልእክተኛን የሚመስል እንደ ፋጢማ ያለ አንድም ሰው አላየሁም በማለት መስክራላታለች። ወደ ነቢዩ ስትሄድ በአክብሮት ከመቀመጫቸው ተነስተው በመሳም እርሳቸው ወደ ነበሩበት ቦታ ላይ እንድትቀመጥ ይጋብዟታል። እርሷም በበኩሏ ነቢዩ ወደ እርሷ በሚመጡበት ጊዜ እንዲሁ ታደርጋለች። ከተቀመጠችበት ተነስታም የእንኳን ደህና መጡ የአክብሮት ሰላምታ በማቅረብ ትስማቸዋለች። የፋጢማ መልካም ባህሪያትና ደግ ንግግር ከሚወደደው ስብዕናዋ ከሚጠቀሱት ውስጥ ናቸው። በተለይ ለድሆችና ለተቸገሩ ሰዎች የነበራት ሐዘኔታ ታላቅ አክብሮት አስገኝቶላታል። ምንም እንኳን እርሷ ብትቸገርም ያላትን ሁሉ ለችግረኞች መስጠት ትወዳለች። ለብልጭልጭ ጌጣጌጦችና ለቅንጦት ደንታ አልነበራትም። ቀላል በሆነ መንገድ ኑሮዋን መርታለች። ልብ የሚነካ የአነጋገር ለዛን ከአባቷ በመውረሷ በምትናገርበት ጊዜ አድማጮቿ ዘወትር እንባቸው ይቀድማቸዋል። በንግግሯ የሰዎችን ስሜት የመንካት እንዲያለቅሱ የማድረግና ፈጣሪዋ የሰጣቸውን ገደብ የለሽ ጸጋ እንዲሁም ርህራሄ አስታውሰው ልባቸው በምስጋና እንዲሞላ የማድረግ ድንቅ የሆነ ችሎታ አላት። ፋጢማ ነቢዩም ወደ መዲና ከተሰደዱ ከጥቂት ሳምንታት በኋላ ተከተለቻቸው። ወደዚያው የሄደችው ነቢዩ ቀሪ ቤተሰባቸውን ከመካ እንዲያመጣ ከላኩት ከዘይድ ኢብኑ ሐሪስ ጋር ነበር። ከእርሱ ጋር ወደ መዲና ከተጓዙት ሰዎች ከፋጢማ ሌላ እሙ ኩልሱም፣ ሰውዳ፣ የዘይድ ሚስት በረካና ልጇ ኡሳማህ እንዲሁም የአቡበከር ልጅ አብደላህ፣ አኢሻና አስማ ይገኙበታል። ፋጢማ በመዲና ውስጥ ከመስጊዱ ጋር ተያይዞ እንደ ነገሩ በተሰራው የአባቷ ቤት መኖር ጀመረች። በሁለተኛው ዓመተ ሂጅራም የተለያዩ የጋብቻ ጥያቄዎች ቢቀርቡላትም ከጥያቄዎቹ ሁለቱን ውድቅ አድርጋ አልይን ተቀበለች። በእርሷና በአሊ መካከል የነበረው የጋብቻ ትስስር ሊመሰረትም የቻለው እንዲህ ነበር። አሊ ሲፈራ ሲችር የፋጢማን እጅ በጋብቻ እንዲሰጡት ለመጠየቅ ወደ ነቢዩ ዘንድ ሄደ። በዚያም ለእርሳቸው በነበረው ገደብ የለሽ አክብሮት ምክንያት አንዳች ነገር መናገር ተስኖት ምላሱ ተሳሰረ። መሬቱን እያየ በዝምታም ተዋጠ። ነቢዩ ፍርሃት እንደሸበበው በመገንዘብ ለምን መጣህ? አንዳች ነገር ትከጅላለህን? በማለት ፍርሃቱን ለመግፈፍ ሞከሩ። ይህም ቢሆን ቅሉ አሊይ ምንም መተንፈስ አልቻለም። ስለሆነም ሐሳቡን የተገነዘቡት ልብ አውቃ ነቢይ ሁኔታውን ቀለል ለማድረግ ምናልባት ልጅን ፋጢማን በጋብቻ ለመጠየቅ ይሆናል የመጣኸው በማለት ጉዳዩን ግልጽ አደረጉለት። አሊይም አዎ ሲል መለሰ። በአንድ የዘገባ መሰረት ነቢዩ የአሊይን ጥያቄ እንዳወቁ ምላሻቸው መርሐበን ወአህለን ቤተሰባችን ለመሆን እንኳን ደህና መጣ የሚል እንደነበረ ይገለጻል። በዚህ ምላሻቸው አሊይን ከደጃፉ ይጠብቁት የነበሩት የመዲና ነዋሪዎች ወይም አጃቢዎቹ ነቢዩ በጋብቻው ጥያቄ እንደተስማሙ ተገነዘቡ። በሌላ ዘገባ መሰረትም ነቢዩ በአሊ ጥያቄ ተስማምተው ለመህር ለጥሎሽ የሚከፈል አንዳች ነገር እንዳለው ጠየቁት። እርሱም እንደሌለው በሚመልስበት ጊዜ ጋሻ እንዳለውና እርሱን ሽጦ መክፈል እንደሚችል አስታወሱት። አሊ ጋሻውን ለኡስማን በ400 ዲርሃም ሽጦ የመህሩን ዋጋ ለመክፈል ወደ ነቢዩ ሲጣደፍ ኡስማን ገዝቻህ የነበረውን ጋሻ ፋጢማን በማግባት ምክንያት ለጋብቻህ ስጦታ መልሼልሃለሁ በማለት ገለጹለት። አሊይና ፋጢማ በሁለተኛው ዓመተ ሂጅራ የጋብቻ ስነ ስርዓታቸውን ሲፈጽሙ
እርሱ የ21 ዓመት ወጣት ሲሆን እርሷ ደግሞ የ19 ዓመት ኮረዳም ነበረች። የጋብቻው ስነ ስርዓት የተከናወነው በነብዩ አማካኝነት ሲሆን የሰርጉ ቀን እንግዶች የተምርና የሐይስ በተምር ቅቤ ተለውሶ ግብዣ ተደረገላቸው። አንድ የአንሷር ባላባት የበግ ስጦታ ሲያቀርቡ ሌሎች እህል አበረከቱ። ጋብቻው የመዲና ሰዎችን ያስፈነደቀ ነበር። ነብዩ ለሁለቱ ተጋቢዎች የተለያዩ የቤት ቁሳቁሶችን እንዳበረከቱላቸውም ይነገራል። ፋጢማም ከባልተቤቷ ጋር ለመኖር ተወዳጁን የአባቷን ቤት ለቃ ወጣች። ነብዩም የእርሷ ጉዳይ በጣም ስላስጨነቃቸው በረካ አብራት ሄዳ እንድታላምዳትም አደረጉ። በተጨማሪም እንዲህ በማለት ለሁለቱም ተጋቢዎች ዱዓ አደረጉላቸው። ጌታዬ ሆይ ቤታቸውንና ዝርያቸውን ባርክላቸው። በኮሳሳዋ የአሊ መኖሪያ ቤት ውስጥ ለአልጋ ምንጣፍ ከሚሆን የበግ ቆዳ በቀር አንዳች ነገር አልነበረም። ጋብቻው በተፈጸመ ማግስት ገና በጠዋቱ ነብዩ ወደ አሊ ቤት በመሄድ በሩን ቆረቆሩ። በረካም ጥሪውን ሰምታ ወደ ውጭ ዘለቀች። ከበር ላይ የነበሩት ነብዩም እሙ አይመን ወንድሜን ጥሪልኝ ሲሉ ጠየቋት። እርሷም በሁኔታው ተገርማ ወንድሞን በማለት ልጆትን ያገባውን አማቾን ማለት ነው ስትል የማረጋገጫ ጥያቄ ጠየቀቻት። ነብዩም አልይን ወንድሜ ብለው የጠሩት ከሂጅራ በኋላ ሙስሊም ሁሉ በወንድማማችነት ሲቆራኝ ከአሊ ጋር በወንድምነት ተሳስረው ስለነበረ ነበር። ነብዩ ቀደም ሲል የተናገሩትን ንግግር ድምጻቸውን ከፍ አድርገው እንደገና ደገሙት። አሊይም ድምጻቸውን እንደሰማ ወደ ውጭ ወጣ። ነብዩም የአላህ ህዝነት እንዲሰፍንበት ዱዓ ካደረጉለት በኋላ ስለ ፋጢማ ሁኔታ ጠየቁት። እርሷም በአክብሮትና በፍርሃት ተሸብባ ወደ እርሳቸው መጣች። በእውነቱ ከቤተሰቤ ሁሉ ለኔ ውድ የሆነውን አጋባሁሽ በማለት ጋብቻዋ መልካም መሆኑንም አረጋገጡላት። በእርግጥም ፋጢማ ለእርሷ እንግዳ ከሆነ ሰው ጋር አልተጋባችም። አሊይ ረዲየላሁ አንሁ በአንድ ቤት አብሯት ያደገ፣ በልጅነቱ ኢስላምን የተቀበለ፣ በጀግንነቱና በብልህነቱ የታወቀ እንዲሁም ነብዩ በአዱንያም በአኼራም ወንድሜ ብለው የጠሩት ታላቅ ሰው ነበር። ፋጢማ ረዲየላሁ አንሃ በአሊ ቤት የነበራት ህይወት ልክ እንደ አባቷ ቤት ቀላልና የቤት ወጪዋም ውስን ነበር። በእርግጥ የአሊ ንብረት በጣም ዝቅተኛ ከመሆኑ የተነሳ አንዳንዴ ለቤት ወጪ እየጠፋ በችግር አሳልፈዋል። ከነብዩ ልጆች ሁሉ የገንዘብ እጥረት ላለበት ሰው የተዳረችው ፋጢማ ብቻ ነበረች። በዚህ ምክንያት ችግርን ለማስወገድ ብዙ መስራት ነበረባቸው። በመሆኑም ፋጢማ በእህል ፈጭነት፣ አሊ ደግሞ በውሃ ቀጅነትና አመላላሽነት በመስራት ኑሯቸውን ይገፉ ነበር። በአንድ ወቅት ለአሊ እጆች እስከሚያብጡ ድረስ ፈጨሁ በማለት ድካሟን ብትገልጽለትም እርሱም ህመሙ በደረቴ እስከሚሰማኝ ድረስ ውሃ ቀዳሁ ሲል መለሰላት። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን ኢንሻአላህ አላህም ካለ ክፍል 3 በቀጣይ ሳምንት ጁማ የሚቀርብ ይሆናል። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።